በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89 ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0954 22 66 30 አሊያም በ0968 35 45 69 ላይ ይደውለው። ሰመር ሪል ስቴት። ተነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ሰኔ 10 2018 ዓመተ ምህረት አባሳንጆ ድማ ሊኢኹም ጊዜ ክገዝኡ ላዕልን ታሕትን ምባል ጀሚሮም ኣለዉ። እዚ ንሕና እውን ንርድኦ ንፈልጦን እዩ። መቀሌ ቤት የሰራ 4-5 የወለደ እንደዚህ ያደርግን። እኔ የጠረጠርኩት ከቀጺባም ጠፍቶ ነበር የተባለው ጋር እኔም ወደዚህ ሄደ ይመስለኛል። ምክር ትግራይሲ አይመጥና አዲስ አበባ ስለአናስ በخፉ ይረና አዲስ አበባ ስነናያ መቀሌ ስነናያ ከምናምን አንጻር ችላ ብለው ሊተውት የሚችሉት ነገር ነበር። ነገር ግን ደግሞ የመደመጥ እድላቸው ሰፊ ነው። በትግል ውስጥ ያለፉ ናቸው። ትልቅ ሰው ናቸው። የመደመጥ አቅም አላቸው ብለው ስላመኑ እንደገናም ደግሞ በዚህ ደረጃ ያለ ሰው ላይ እርምጃ ከወሰድን ሌላው ይሸበራል የሚል እሱን ግምት ውስጥ አስገብቶ ወደ እርምጃ እንደሄዱ ይታመናል። ባለፈው ጌታቸው እንዳሉት ዶክተር ደብረጽዮን ስልጣን ቢሰጣቸው አዲስ አበባ ጠርተው ስልጣን ቢሰጧቸው ያቆማሉ አሉ። ዶክተር ደብረጽዮን ስልጣን ሲሰጣቸው ለመተኮስ ያላቸውን ፍላጎት ብቻ ነው የሚያቆሙት ወይስ የፕሪቶሪያን የሰላም ስምምነት አንድ ሁለት ተብሎ የተዘረዘሩትን መፈጸምና መሳሪያ መፍታቱን ተግባራዊ ለማድረግ ዝግጁ ይሆናሉ ወይ? እሱ ከሆነ ኢትዮጵያ መንግስት ስልጣን ቢሰጣቸው ነው በግሌ አልቃወምም። አንድ ሰው ተጠርጥሮ ሊታሰር ይችላል። በተጠረጠረበት ጉዳይ ላይ የተጠረጠረበትን ወንጀል ሊገለጽለት እንደገናም ደግሞ በ48 ሰዓታት ፍርድ ቤት መቅረብ ይኖርበታል። አሁን የምንሰማው በ48 ሰዓት ፍርድ ቤት አልቀረቡም፣ አንድ ሳምንት ሞላቸው የሚባሉ ዜናዎችን እየሰማን ነው። የሚመለከቱ አካል ምላሽ መስጠት አለበት። የቡድን 7 ሀገራት ስብሰባ ላይ ኢትዮጵያ አልሄደችም ሲባል አወራራቸው የሚመስለው ኢትዮጵያ ከቡድን 7 አባል ሀገራት አንዷ ሆና እንደቀረች ነው የሚመስለው። 54 የአፍሪካ ሀገራት አሉ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን።
ለሁለት ዓመታት በትግራይ እንዲሁም በአማራና በአፋር ክልል ጦርነቱ ሲካሄድ ከህወሓት ኃይሎች ጋር የነበሩት የቀድሞ የህወሓት አመራር ዶክተር ሙልጌታ ገብረሕይወት ህወሓት ጦርነት መክፈት በሚችልበት ቁመና ላይ አይደለም ሲሉ ለአፍሪካን ሪፖርት ገለጹ። በተፈናቃዮች አለመመለስ ደግሞ የፌዴራል መንግስቱን ተጠያቂ አድርገዋል። ይህ በእንዲህ እንዳለም የኡጋንዳው መከላከያ ሚኒስትር ህወሓት ጦርነት እንዳይጀምር ጥሪ አቀረቡ። ከትናንት በስቲያ ሰኞ እንደ አውሮፓውያን አቆጣጠር ሰኔ 15 2026 ዘአፍሪካን ሪፖርት በኢትዮጵያ ጉዳይ ላይ ባቀረበው ዘገባ ላይ አስተያየት የሰጡት ዶክተር ሙልጌታ ገብረሕይወት ህወሓት ጦርነት ሊጀምር ነው የሚለውን አጣጥለው ትግራይ ግን በጦርነት ውስጥ እንደሆነች ገልጸዋል። ለእኔ ትግራይ በጦርነት ውስጥ ነች። የመሳሪያ ፈሙዝ ድምፅ ባይሰማም ጦርነቱ በተለያየ መንገድ ቀጥሏል ያሉት ዶክተር ሙልጌታ ገብረሕይወት የፌዴራል መንግስቱ የፕሪቶሪያን የሰላም ስምምነት ባለማክበሩ ከሚሊዮን በላይ ተፈናቃዮች እንዳልተመለሱ እንዲሁም የትግራይ ብዙ መሬቶች በሌሎች ኃይሎች እንደተያዙ ጠቅሰው የፕሪቶሪያው የሰላም ስምምነት መጠነ ሰፊውን ጦርነት ቢያስቆምም ለግጭቱ አቀጣጣይ የነበሩ ብዙ ችግሮች አሁንም አልተፈቱም ብለዋል። የቀድሞ የህወሓት አመራር ዶክተር ሙልጌታ ገብረሕይወት የፕሪቶሪያ የሰላም ስምምነት ተኩስን አቆመ እንጂ መፈናቀልን አልገታም፣ እንዲሁም በትግራይ የሚገኙ ኃይሎች እንዲወጡ ህይወትም ወደ መደበኛ ሁኔታ እንዲመለስ አላደረገም ሲሉ ሀሳባቸውን ለአፍሪካን ሪፖርት ሰጥተዋል። የኢትዮጵያ መንግስት ሁለት ባለስልጣናት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ህወሓት ጦርነት ለመክፈት መዘጋጀቱን ባለፈው ሳምንት አልጀዚራ ላይ ባሰፈሩት ጽሑፍ ቢያስታውቁም ዶክተር ሙልጌታ ገብረሕይወት በዚህ ረገድ የሚነሳውን በማጣጣል ትግራይ በፌዴራል መንግስቱ ላይ ውጊያ የምትከፍትበት አቋም ላይ አይደለችም ሲሉ አስተያየታቸውን ሰጥተዋል። አዲስ ግጭት ለመቀስቀስ በሚቻልበት ሁኔታ ላይ እንዳልሆኑም አብራርተዋል። የቀድሞ ጦርነት ካስከተለ ሁኔታ ህብረተሰቡ ለመውጣት እየታገለ ስለመሆኑ እንዲሁም ወጣቱ በከፍተኛ ቁጥር ክልሉን እየለቀቀ በመውጣት ላይ መሆኑን በመዘርዘር ህወሓት ጦርነት ሊከፍት አይችልም የሚለው ምክንያታቸውን በአስረጅነት ጠቅሰዋል። ዶክተር ሙልጌታ ገብረሕይወት ህወሓት በ1993 ዓ ም ለሁለት እስከተሰነጠቀበት ጊዜ ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩ ሲሆን ድርጅቱ 18 ለ12 ሲከፈል ከብዙሃኑ ማለትም ከእናቶ መለስ ጎን በመሆን ያኔ ከድርጅቱ ከመባረር ቢተርፉ በሂደት ድርጅቱን ለቀው ከሀገር መውጣታቸው ይታወሳል። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ የህወሓት አመራሮች መሰባሰብ ሲጀምሩ እርሳቸውም ወደ ሀገር ተመልሰው ጦርነቱ ሲጀመር ከህወሓት ኃይሎች ጋር በመሆን በውጊያው ተሳታፊ እንደነበሩም ታውቋል። የቀድሞ የህወሓት አመራር ዶክተር ሙልጌታ ገብረሕይወት ህወሓት ጦርነት መክፈት የሚችልበት ቁመና ላይ እንዳልሆነ በመግለጽ ከህወሓት ወገን ጦርነት ሊጀመር እንደማይችል ቢያንጸባርቁም የህወሓት ጦር አዛዦች ግን ጦርነት ለመጀመር ያላቸውን ፍላጎትን በዚህ ሳምንትም አንጸባርቀዋል። የሰሜን ምስራቅ የህወሓት ታጣቂዎች አዛዥ ሜጀር ጀነራል ማሾ በየነም ኦባሳንጆ ወደኛ የተላከው ለማዘናጋት ነው ሲሉ ለታጣቂዎቻቸው መልእክት ያስተላለፉት በዚሁ ሳምንት ነው። የኦባሳንጆ የመቀሌ ጉዞ ለፌዴራል መንግስቱ ጊዜ መግዣ ስልት ነው። ጠላቶቻችን ጊዜ እስኪገዙና ጥቃት እስኪሰነዝሩብን ቁጭ ብለን አንጠብቅም ሲሉ ለታጣቂዎቻቸው መልእክት አስተላልፈዋል። ኦባሳንጆ ድማ ሊኢኹም ጊዜ ክገዝኡ ላዕልን ታሕትን ምባል ጀሚሮም ኣለዉ። እዚ ንሕና እውን ንርድኦ ንፈልጦን እዩ። ይህ በእንዲህ እንዳለም የኡጋንዳ መከላከያ ሚኒስትርና የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅ ህወሓቶች ጦርነት እንዳይጀምሩ ጥሪ አቀረቡ። ጦርነቱን ከጀመራችሁ ወንድሜን ጠቅላይ ሚኒስትር አብይ አህመድን እደግፋለሁ ሲሉ መልእክታቸውን አስተላልፈዋል። ጀነራል ሙሁዚ ኬንክሩጋባ በኤክስ ገጻቸው ትላንት ማክሰኞ እንደ አውሮፓውያን አቆጣጠር ሰኔ 16 2026 ባሰፈሩት አጭር መልእክት በትግራይ የምትገኙ ወንድሞቼ ሌላ ጦርነት እንዳትጀምሩ ለምናችኋለሁ። በጣም ነው የምወዳችሁ፣ ነገር ግን በጦርነት ተሰላጅተናል። በአሁኑ ወቅት ወንድሜን ጠቅላይ ሚኒስትር አብይን ነው የምደግፈው ሲሉ በኤክስ ገጻቸው መልእክታቸውን አስፍረዋል። ራሳቸውን ቀጣዩና 10ኛው የኡጋንዳ ፕሬዝዳንት እያሉ በማስተዋወቅ ላይ የሚገኙት ጀነራል ሙሁዚም በቀድሞ ጦርነት ወቅት ህወሓትን የሚደግፉ መልእክቶችን በማህበራዊ ሚዲያ ሲያስተላልፉ መቆየታቸውንም ማስታወስ ተችሏል። ሁለት ኢትዮጵያን በአልሻባብ አባልነት ተጠርጥረው ሶማሊያ ጦር ፍርድ ቤት ቀረቡ። ሁለቱ ተጠርጣሪዎች በቁጥጥር ስር ያሉት በደቡብ ምዕራብ ሶማሊያ ግዛት በተለይም በዋና ከተማ ባይዶዋ በተካሄደ ኦፕሬሽን መሆኑም ተዘግቧል። ሐምዛ ኢብራሂም አሊ እና ናስር አብዱራህማን የተባሉት ሁለቱ ተከሳሾች የኢትዮጵያ ዜጎች መሆናቸውንና ከሐረር ተነስተው ወደ ሶማሊያ መጓዛቸው ተመልክቷል። ሁለቱም ሶማሊኛ ቋንቋ አቀላጥፎ እንደሚናገሩ የተገለጸ ሲሆን አቃቤ ሕግ ወታደራዊ ፍርድ ቤቱ አልሻባብን መቀላቀል የሚያስከትለውን ውጤት እንዲገነዘቡ የሚያደርግ ከፍተኛ ቅጣት እንዲጣልባቸው ጠይቋል። የተከሳሾቹ ጠበቃ ክሱ ከባድ እንደሆነ ገልጸው ማስረጃ ግን የለውም ሲሉ ተከላክለዋል ሲሉ የሶማሊያ ጋዜጦች ዘግበዋል። ተከሳሾቹ ለመጀመሪያ ጊዜ ፍርድ ቤት የቀረቡት እንደ አውሮፓውያን አቆጣጠር ግንቦት 31 2026 እንደሆነም ታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በትግራይ ያለው ሁኔታ በተለይም በተለያየ መንገድ ሰዎችን የማሰሩ እርምጃ መቀጠሉን በይበልጥም የ74 ዓመት እናት መታሰራቸውን በተመለከተ ከሰሞኑ መነጋገሪያ ሆኖ ወጥቷል። አሁን የትግራይ አክቲቪስቶች ብቻ ሳይሆን የፖለቲካ መሪዎችም ጉዳዩን ትኩረት አድርገው ድምጻቸውን እያሰሙ ይገኛሉ። ሴትዮዋ እንዲፈቱ ጥሪ እያቀረቡ ናቸው። የህወሓት ታጋይ እንደነበሩም እንግዲህ ተገልጿል። ምናልባትም ይህ የእሳቸው እስራት የመጣው በትግራይ ውስጥ በቅርቡ አንድ አዋጅ መታወጁን ወይ ደግሞ ገና በረቂቅ ደረጃ ነው የሚለው ነገር በአንዳንድ ወገኖች የተነሳ ነው። ግን በአደባባይ አዋጁ በሚስጥር እንዲጸድቅ ተደርጓል የሚል ነገር ተነስቷል። በቲፒኤልኤፍ በኩል አዋጁ መረቀቁንም አዋጁ መጽደቁንም በተመለከተ እስካሁን የሰጡት መግለጫ የለም። ግን አዋጁ በዝርዝር የቀረበውን ነገር በተመለከተ ከፍተኛ መነጋገሪያ ስለሆነ በተለያዩ ሚዲያዎችም ጉዳዩ ስለቀረበ ህወሓት እኔ ያላረቀኩትም ወይ ደግሞ አላጸደቅኩትም በማለትም ረገድ በዚህ ረገድ ምንም ድምፁን አላሰማም። እንግዲህ ከዚህ አዋጅ ጋር ተያዘ ሊሆን እንደሚችል በተገመተ መንገድ እንግዲህ በህወሓት ትግል ውስጥም ያለፉ ችላ ቢሏቸው ምንም ሊያመጡ የማይችሉ የ74 ዓመት ሰውን ወደ እስር ቤት አስገብተዋል። ምናልባት በተለያየ መንገድ በቲክቶክም በተለያዩ መድረኮችም የሚሰጡ አስተያየቶች፣ ትችቶች አሉና ይሄኛው ላይ ለምን ትኩረት አደረጉ የሚለው ነገር በአንድ በኩል እስካሁን የመጣንበት መንገድ ትክክል አይደለም ብለው አምነዋል። ወይ ደግሞ እናቶ ጌታቸው ረዳ ስልጣን ላይ በነበሩበት መንገድ የፖለቲካ ምህዳሩን መክፈታቸው ችግር ፈጥሯል ብለው ስለደመደሙ ያንን የፖለቲካ ምህዳሩን ለመዝጋት ወስነዋል። ያንን ለመዝጋት ደግሞ በአዋጅ ማስደገፉም ጠቃሚ ነው ብለው ስላመኑበት እሱን አሁን ወደ ተግባር ለመንዘር እንኳን ሌሎቹን በህወሓት ትግል ውስጥ ያለፉ እንኳን ሌላውን በእድሜ የገፋውንም ጭምር አንለቅም በሚል በዛ መንገድ እየተቃኘ ሊሆንም ይችላል። ግን ምንድን ነው መልእክታቸው? ምን ስላደረጉ ነው የሚለው ነገር እንግዲህ እሱ ራሱ ደግሞ አነጋጋሪ ነው። አሁን ቪዲዮቸው ወጥቷል። ምንድን ነው የተናገሩት የሚለውን በትርጉሙ ጭምር በስፋት ተሰራጭቷል። ሁለት መሰረታዊ ነገሮች ያነሳሉ። ወደ ግጭት መገባት የለበትም ነው የሚሉት። አሁንም ወደ ግጭት መግባት የሚፈልጉትን ሰዎች ከጋኔል ጋር ነው ያመሳሰሉት። ቃል በቃል የሚናገሩት ነገር አለ። በሌላ በኩል ከአዲስ አበባ ጋር አዲስ አበባ እናታችን ነች የሚል ነገር ያነሳሉ። ማለትም ከፌዴራል መንግስቱ ወይ ደግሞ ከሌላው አካል ጋር ችግር የለብንም የሚልም ነገር ይጠቅሳሉ። ሁለት መሰረታዊ ነገሮች፣ በአንድ በኩል ከዚህ ሁሉ እልቂት በኋላ ተመልሶ ወደ ጦርነት ለመግባት የሚደረገውን ነገር ድሮ በአካባቢያችን የነበሩ ጋኔሎች አሉ፣ እነርሱ ወደ ባህር ተጥለው ነበር፣ ከዛ የተረፈና ያመለጠ ጋኔል አሁን የትግራይን አስተዳደር ውስጥ እየተንቀሳቀሰ ነው ማለት ነው በማለት በመገረም በማዘንም ጭምር የሚያነሱት ነገር አለ። አንዱ ይሄ ነው። ሁለተኛ ደግሞ ከፌዴራል መንግስቱ ጋር ወይ ደግሞ ከሌላው አካል ጋር ችግር የለብንም፣ እኛም በተለየ ሁኔታ አይፈልግም የሚል ነገር ነው። ምናልባት ቃል በቃል እሳቸው የተናገሩትን እናድምጠው። በአንድ ወቅት እንደርታ አካባቢ ባህር ውስጥ የነበሩ ጋኔሎች ከባህር ወጥተው ነበር አሉ። ከዚያ እንደናንተ ያሉ ተመራማሪዎች ወደ ባህሩ መለሷቸው። ከእነርሱ ውስጥ አንዱ ወደ ባህሩ ሳይመለስ ቀርቶ ይሆን? ይሄ ቀረው ከሃዊ ደላም ወይ ከአላላ ወይ ከቀጺባ እንዳይሆን ተጠራጠርኩ። እነዚያ እዚህ ባህር ውስጥ የነበሩ እንዳይሆኑ ነው የምጠረጠረው እንጂማ ሰው ሆኖ የተወለደ የከበደ ያስተማረ ያስመረቀ ከሆነ እንዴት ተመልሶ ወደ ውጊያ ይገባል? አንድ የወጣ ጋኔን አምልጧል ማለት ነው። አንድ ለምርምር ብለው ያስቀሩት ያመለጠ ጋኔን አለ ማለት ነው። አዲስ አበባ እኛን በክፉ አያየንም። አዲስ አበባ እናታችን ናት። መቀሌም እናታችን ናት። ዓለም ሁሉ እናታችን ናት። እዚያ ያሉት የሚያስተባብሩት ወይም የሚያስተዳድሩት በሕይወት የሸለቁ አጋንንቶች የሆኑ እንዴት ነው የምናደርገው? መቀሌ ቤት የሰራ 4-5 የወለደ እንደዚህ ያደርግም። እኔ የጠረጠርኩት ከቀጺባ ጠፍቶ ነበር የተባለው ጋኔን ወደዚህ ሄደ ይመስለኛል። አዲስ አበባ ስልአናት በክፉ ይረና አዲስ አበባ ስነና እያ መቀለ ስነና እያ ዓለም ኩላ ስነና እያ በምንም ተአምር አውሎ ለውል ሑሩሲ
እንግዲህ ወይዘሮ አህዛ ህሉፍ የተባሉት የ74 ዓመቱ እናት የተናገሩት ነገር ላይ አዲስ አበባ እኛም በክፉ አትመለከትም፣ አዲስ አበባ እናታችን ነች፣ እንዲሁም ደግሞ ያመለጡት ጋኔሎች ተመልሰው ወደ ቀውስ ሊከቱን የሚለው ነገር እዚህ ላይ ያነሷቸው መልእክቶች ምናልባት አንዳንዴ የመልእክቶችን ጉልበት ነው ማሳየት የተቻለው። በምሳሌ ነው ያስረዱት። ብዙ ሰው የነ ዶክተር ደብረጽዮንን እንቅስቃሴ ሰይጣናዊ ተግባር ነው የሚለውን ብዙ ሰው ብሎታል። ያ ሁሉ እልቂት ተፈጥሮ ያ ሁሉ ውድመት ተከስቶ ወደ ግጭት ወደ ውጊያ የሚያስገባ ምንም አይነት ሁኔታ በሌለበት ወደ ውጊያ የሚያስገባ ነገር ካለ የስልጣን ፍላጎት ካልሆነ በስተቀር ከዛ ውጭ የሆነ ነገር ምንም በሌለበት የሚያደርጉትን መንደርደር አይተው ድርጊታቸውን ተግባራቸውን ከሰይጣን ጋር ያመሳሰሉ ብዙዎች ናቸው። የእርሳቸው ጉልበት ያገኘው በምሳሌ ያስረዱት። ድሮ ከባህር የወጡ ጋኔሎች ነበሩ። ወደ ጋኔል ወደ ባህር መለሷቸው። ግን ለካ ያመለጠ ጋኔል ነበር። ያ ጋኔል ነው አሁን እያስቸገረን ያለ በሚል ያቀረቡት መንገድ ከእድሜያቸው አንጻር ከምናምን አንጻር ችላ ብለው ሊተዉት የሚችሉት ነገር ነበር። ነገር ግን ደግሞ የመደመጥ እድላቸው ሰፊ ነው። በትግል ውስጥ ያለፉ ናቸው። ትልቅ ሰው ናቸው። የመደመጥ አቅም አላቸው ብለው ስላመኑ እንደገናም ደግሞ በዚህ ደረጃ ያለ ሰው ላይ እርምጃ ከወሰድን ሌላው ይሸበራል የሚል እሱን ግምት ውስጥ አስገብቶ ወደ እርምጃ እንደሄዱ ይታመናል። ነገር ግን የቲፒኤልኤፍ ሰዎች የእርሳቸው መልእክት ለማስፈራሪያነት ወይ ደግሞ እርሳቸው ላይ እርምጃ በመውሰድ ሌላውም ይደነብራል የሚለው መልእክት ላይ ከማተኮር ይልቅ ምናልባትም በእርሳቸው ደረጃ የተሰጠውን አስተያየት ለምን ወደ ውጊያ እንገባለን፣ ለምን እዚህ ሁኔታ ውስጥ እናመራለን በሚል የሰጡት ነገር ላይ ማተኮሩ የበለጠ ያው በኃላፊነት ስሜት መንቀሳቀስ የሚችሉ ቢሆን ኖሮ ማድረግ የሚችሉት ይህንን ነበር። ነገር ግን አጠቃላይ ትግራይ ውስጥ ያለውን ነገር በጉልበት ጨፍልቆ ጨምድዶ ሁሉንም አስገብረው የፈቀዱትና የፈለጉትን ነገር ለማድረግ የሚያደርጉት እንቅስቃሴ እንደሆነ እንግዲህ እየታየ ነው። ያዋጣል። ህብረተሰቡ ጋር ያለውን ነገር በተለያየ መንገድ እያየን ነው። ቅጥረኛ ወደ ሱዳን በመላክ ወይ ደግሞ በመተኮስ የሚገኝ ነገር ይኖራል ወይ የሚለውንም አብሮ ማየቱ በጣም በጣም አስፈላጊ ነው። እርሳቸው እንዳሉት ከዚህ በኋላ ወጣቶቹ ለምን ይሞቱ? ልጆች፣ ወላጆች ሁሉም ልጆቻቸው ለምን ይለቁ? የተረፉትን እንኳን ያሳድጉና ለወግ ለማድረግ ያብቋቸው። ልጆቹም ወላጆቻቸውን ለመጦር ይብቁ። ያ ሁሉ 600 ሺህ እነሱ ባሉት አይደለም፣ ያው የአፍሪካ ህብረት ባለው ነው። በቲፒኤልኤፍ ካምፕ 1 ሚሊዮን የተባለው ያ ሁሉ ሰው ካለቀ በኋላ ወደዚህ ሁኔታ ውስጥ እንዴት ይገባል? የተወሰደ መብት የተነካ ነገር እሱን በተመለከተ ብዙ ጊዜ ሁሉም ወገን እያነሳ ነው። በዛ ረገድ የሚጠቀስ ነገር አለ። በሌላም በኩል በዚሁ ትግል ውስጥ ያለፉ በጦርነቱም ውስጥ ተሳታፊ የነበሩ ሰዎች ጭምር ወደ ውጊያ መሄድ የለብንም፣ ጥያቄውን በሰላማዊ መንገድ መፍታት አለበት። ያው ጥያቄ የሚባለውን ነገር በዛ ካምፕ በቲፒኤልኤፍ ካምፕ ጥያቄ ብለው ሊያምኑ ይችላሉ። ሌላው ግን ጥያቄ አይደለም። መፍትሄ የሚፈልግ ወገን እርግጥ ነው በአንድ ጊዜ ከሆነ ነገር ላይ ዝም ብሎ መውጣት ያስቸግር ሊሆን ይችላል። መፍትሄ የሚፈልግ ወገን ግን የሆነ ቦታ ላይ የተዛባ ነገር አንተ ያዛባኸውን ነገር ያንድ ትክክለኛ ነገር ተደርጎ ከሚወሰድ ይልቅ ከተዛባበት ጊዜ ጀምሮ ያለውን ነገር በቋሚነት ለማስተካከል መጣሩ በጣም በጣም አስፈላጊ ነገር ነው። አሁን ጥያቄ በተለያየ መንገድ ቲፒኤልኤፎች የሚያነሱት የትግራይ ሉዓላዊ ግዛት የተፈናቃይ ጉዳይ ነው።
ሁሌ ደጋግሞ ማስታወስ የሚያስፈልገው ነገር የትግራይ ሉዓላዊ ግዛት የሚባለውን ነገር ህወሓት ሲመጣ ያሰመረው ነገር ነው። ጥያቄ መነሳት ያለበት ህወሓት ሲመጣ ስላሰመረውና ህወሓት አምጥቶ ስላሰፈራቸው ይነቀሉ የሚል ጥያቄ ቢኖር ለምን የሚል ሁላችንም ጥያቄ እናነሳለን። ይሄ አይደለም እየሆነ ያለው። የተፈናቀሉት ቤታቸው ይግቡ፣ ሰፈራቸው፣ መንደራቸው ከወንድሞቻቸው ጋር በሰላም ይኖሩ፣ ወደፊት እንዴት ይቀጥሉ፣ የትግራይ ይሁን የአማራ ይሁን ራሳቸውን ይቻሉ፣ ይሄ ወደፊት ይወሰን ተባለ። እዚህ ላይ እውነት ለመናገር የፌዴራል መንግስቱ ላይ አሁን ዝም ብዬ ገለልተኛ ሆኖ የትግራይ ተወላጆችን ገለልተኛ ሆኖ ቲፒኤልኤፍን እየደገፈ በንጹህ አእምሮ ነገሮችን ለማየት የሚሞክርን ሰው ልሞክር እንትን ልበል። እዚህ ጋር ምንድን ነው የፌዴራል መንግስቱ ከተፈናቃዮቹ ጋር የተያያዘ ምን ያደርግ? መሬቱ እንዴት እንደተከለለ በግልጽ ይታወቃል። ቲፒኤልኤፍ ወደ ኢትዮጵያ ማዕከላዊ መንግስት ስልጣን ሳይመጣ አንድ ዓመት ቀደም ብለው የመጡት እነ አቶ ገብረመድህን አርአያ እና አቶ አብርሃም ያየ ህወሓት ከጎንደርና ከወሎ መሬት ቆርሶ ካርታ ሰርቷል ብለው አደባባይ እኮ አሳዩ። የደርግ መንግስት ሊወርቅ ስለሆነ ዝም ብሎ ፕሮፓጋንዳ እየነዛ ነው ተባለ። ቲፒኤልኤፍ ሲመጣ ያንን መጀመሪያ ቁጥር ሰጠው፣ ቁጥር ክልል አንድ አለ፣ ቆየና የትግራይ ክልል ብሎ ፈጠረው። ስለዚህ ያኔ ቦታ ተወሰደብን የሚሉ እኮ ሰዎች አሉ። ያኔ እስከ መጨረሻው ድረስ በለውጡ ሂደት ላይ እኮ ለለውጡ ራሱ አስተዋጽኦ ካደረጉ ነገሮች አንዱ እኮ የዚህኛው የወልቃይት ጥያቄ ነው። ይሄ ባይሆንበት የኢትዮጵያ ፌዴራሉ መንግስት ተፈናቃዮቹ አትመለሱም ቢል ኖረው፣ ተፈናቃዮቹ መታችሁ መብታችሁ የተገደበ ነው ቢል ኖረው፣ እንዲህ አይነት ነገር ቢነሳ ያማንም ተገቢ አይደለም ብሎ ድምፁን ያሰማል። ባለቤት ናችሁ ተመለሱ፣ እናንተ እንጂ ዶክተር ደብረጽዮን አይደለም ባለቤት፣ እናንተ እንጂ አቶ አረጋ አይደሉም ባለቤት። እናንተ የሚመቻችሁና የሚስማማችሁን ከወንድሞቻችሁ ጋር ሆናችሁ ወስኑ። ይሄ ምን ክፋት አለበት? እውነት ለመናገር እዚህ ላይ እንዴት ነው ጥያቄ የሚነሳው? ለዚህ አጀንዳ ተብሎ ለመተኮስ የሚያስችል ነገር አለ? ጉዳዩ እንደገና ደግሞ አሁንም ትኩረት እንዳደርግ ያደረገኝ ከቲፒኤልኤፍ የቀድሞ አመራሮች አንዱ የሆኑት በህወሓት ማዕከላዊ ኮሚቴ ማለትም በ1993 ህወሓት ሲከፈል ሁለት ቦታ ሲከፈል ከአባራሪውም ከተባራሪውም ወገን ያልነበሩ በኋላ ላይ ግን ያው ድምጻቸው ከአባራሪው ጋር የተቆጠረ መሀል ላይ ወደ ሁለቱም ላለመሆን ጥረት ያደርጉ የነበሩ ተብለው የሚጠቀሱ ሁለት ሰዎች ነበሩ ያኔ 93 ላይ። አንደኛው ያኔ በልዩነቱ ማግስት የተገደሉት የብሔራዊ መረጃና ደህንነት ዋና ኃላፊው አቶ ክንፈ ገብረመድህን፣ ሌላኛው አቶ ሙሉጌታ ገብረ ሕይወት ወይ ደግሞ ሙሉጌታ ጫልቱ ዛሬ ዶክተር ናቸው። ዶክተር ሙሉጌታ ገብረ ሕይወት ማለት ነው። ዘአፍሪካን ሪፖርት ላይ ከትላንት በስቲያ በወጣው ላይ እርሳቸው እዛ ላይ አስተያየት ይሰጣሉ። አሁን ለምንድን ነው የገረመኝ? ብዙዎቹ የትግራይ ምሁር በህወሓትም ያለፈው በሌላም በኩል ያለው ይህ በተለይ ምክንያታዊ የሆነው ችግሩ የት እንዳለ በግልጽ አውቀው ጥያቄውንም ደግሞ በሰላማዊ መንገድ መቀጠል ይሻላል ብለው የትግራይ ህዝብ ከዚህ በላይ ጦርነት መሸከም እንደሌለበት እያሳሰቡ ባሉበት አቶ ሙሉጌታ ዶክተር ሙሉጌታ ገብረ ሕይወት ቲፒኤልኤፎች ጦርነት ሊከፍቱ ነው የሚለውን እሱ ሊከፍቱ የሚችሉበት አቅም የለም ምናምን ብለው አስተባበሉ። እሱ አስተያየት ነው እና አቶ ጌታቸው ለጻፉት መሰለኝ። ግን የተፈናቃዮቹን ጉዳይ እዛ ላይ እንዳስተያየት ሲሰጡ በግሌ መጠብቀው ምናልባትም በትግራይ አካባቢ ያሉ ፖለቲከኞችም ሌሎቹ በሚጠብቁት ከዶክተር ሙሉጌታ ገብረ ሕይወት ተፈናቃዮቹ ለምን እንደማይመለሱ ግልጽ ነው። ተፈናቃዮቹ እንዳይመለሱ ምክንያት የሆነውን
በተሟላ መንገድ መረጃ ያላቸው ሰው ናቸው። እሳቸውም የተፈናቃዮቹን አለመመለስ በርካታ የትግራይ ቦታዎች በውጭ ኃይሎች ወይ ደግሞ በሌላ ኃይል መያዙን እንደ ትልቅ ችግር አድርገው እዛ ላይ ያነሳሉ። እሳቸው ምናልባት በትግራይ ፖለቲከኞች ምናምን አካባቢ ላይ ይገረማሉ ብዬ አምናለሁ። ምክንያቱም ብዙ ጊዜ የዚህ ቲፒኤልኤፍን ወይ ደግሞ ኋላ ቀር ከሆነ ቡድን ጋር በአስተሳሰብ የተራራቁ የሚመስሉ ናቸው። አሁንም እዛ ላይ ተቀራረቡ እያልኩ አይደለም። ነገር ግን በሚያነሱት በዚህ በተፈናቃይ ጉዳይ ላይ ይነስም ይብዛ የሚከተላቸው የሚሰማቸው ወይ ደግሞ መሀል ላይ ተንጠልጥሎ ግራ የገባውንም ሰው ጉዳዮቹን ማጥራት ሲገባ የተፈናቃዮቹን ጉዳይ የቲፒኤልኤፍ ችግር መሆኑን ለመናገር አለመድፈራቸውና በዛ መንገድ አለመድፈር የሚለውም ይገልጸዋል አላውቅም፣ አለመፈለጋቸው በሚል ልናነሳው እንችላለን። ይህንን በግልጽ ሊናገሩ ተፈናቃዮቹ መመለስ አለባቸው፣ አስተዳደሩ ከመካከላቸው ካሉትም ተፈናቅለው ከሄዱትም ይቋቋማል ተብሎ በይፋ ተገልጿል። ስለዚህ ይህን አድርጎ መፍትሄ መፈለግ ነው። በጦርነቱ ወቅት በሆነ አጋጣሚ ሄደው የተሳተፉ ሰው ናቸው። ያ ጦርነት መልሶ ቤተመንግስት ለመቆጣጠር የተደረገ ጦርነት እንደሆነ ያውቁታል። ለምን ለትግራይ ህዝብ ከዚህ በላይ እፎይ ይበል? የማንም መብት ያልተገደበበት ሁሉም ባለቤት የሆነበት የፖለቲካ ስርዓት ኢትዮጵያ ውስጥ እንዲመጣ እሱ ላይ መስራቱ አይደለም ይሻለው? በጉልበት የሆነ ነገር ለማሳካት የተደረገው ጉዞ 27 ዓመት መቀጠል ችሏል። ግን ዘላቂ ሁሌም ዘላለማዊ እንደማይሆን ደግሞ ከቲፒኤልኤፍ በላይ ማሳያ የለም። እዛ ጋ የፈጠርነው ክፍተት ምን ነበር? ጉድለቱ ምን ነበር? ከዛስ በኋላ ወደ ጦርነት ከመግባት ይልቅ ሌሎች አማራጮች አልነበሩም ወይ? ወደ ጦርነትስ የሚያስገባ እንትን ነበር? ያው ጉልበት ስላለን የፖለቲካ ስልጣኑን መልሰን መቆጣጠር አለብን፣ መሳሪያውም ሁሉም ነገር እኛ ጋር ነው ተብሎ የተወሰደ ነገር ነው። በእሳቸው ደረጃ ያሉ ሰዎች እዚህኛው ላይ የጠራ ነገር አለማስቀመጣቸው ምናልባት ለብዙዎች አስገራሚ ነው ብዬ አምናለሁ። ተፈናቃዮቹ ድንኳን ውስጥ የሚንከራተቱት ቁርና ሐሩር የሚፈራረቅባቸው ዶክተር ደብረጽዮንና ኩባንያው ወልቃይት ከነ ታጣቂዎቼ ከነ አስተዳደሬ እመለሳለሁ ብሎ በወሰነው መሰረት ነው። ተፈናቃዮቹ አይመለሱ የሚል እስካሁን ሰምተናል። እንደገናም የተያዘባቸው ቤት ምናምን ካለ ተብሎ እሱን የማስለቀቁ ምናምን ስራ ሊሰራ የነበረው አቶ ጌታቸው ረዳ ወልቃይት ሄደው ከነ ኮሎኔል ደመቀ ዘውዱ ጋር አልተወያዩ። ስለዚህ ከአከላለሉም ጋር ተያይዞ ያለው ነገር በኢትዮጵያ ብሔራዊ ምክክር ኮሚሽን በኩል ዘላቂ መውጫ የሚበጅለት ነገር አንዱ ሰዎች ቋንቋቸው፣ አካባቢያቸው፣ ማስተዳደራቸው ጋር ተያይዞ አንዱ መስፈርት ቋንቋ እንደሚሆን ጥያቄ ውስጥ የሚገባ ነገር አይደለም። ግን ምናልባት ስያሜዎቹን ከሰፈር፣ ከክልል፣ ከብሔር፣ ከምናምን ማራቅን ጨምሮ እንደዚህ አይነት መሰረታዊ ነገሮች ቢመጡ በትልቅ ሀገር ውስጥ ሰፊ ቦታ ላይ ባለቤት ሆኖ በትልቅ ኢኮኖሚ ውስጥ ባለድርሻ ሆኖ ከየትኛውም ጫፍ ድረስ ሄዶ በባለቤትነት መኖር የሚቻልበትን የፖለቲካ ስርዓት እሱን ማምጣት የነበረውን የድሮን ነው ምለው እሱ ላይ የጎደሉ ነገሮችን ማስተካከል እንጂ የቲፒኤልኤፍ መንገድ ያው የክፍፍል የጥፋት መንገድ ስለሆነ እሱ ላይ የተፈጠሩ ክፍተቶች፣ በዛ በኩል የተፈጠሩ ጉድለቶችን በኃላፊነት ስሜት ለማረም መንቀሳቀሱ በጣም አስፈላጊ ነው ብዬ አምናለሁ። ስለዚህ ከተፈናቃዮቹ ጋር ተያይዞ ባለው ነገር ላይ የኢትዮጵያ ፌዴራል መንግስትን በተመለከተ ማንም እኮ ሰላም የሚወድ ኢትዮጵያዊ ግጭት እኮ ሰለቸን፣ ሀገሩ በቀውስ ውስጥ እኮ ብዙ ሄደ። ለአንዳንዶች ቀውሱ የጠቅላይ ሚኒስትር አብይ መንግስት ሲመጣ ይጀምራል። የኢትዮጵያን ፖለቲካ ደግሞ በዝርዝር ለሚገነዘበው ሰው ቲፒኤልኤፍ ኢትዮጵያ ማዕከላዊ መንግስትን ከያዘ ጀምሮ በፈጠሩ ዘረኝነት
የተፈጠረ ቀውስ ነው ሀገር ውስጥ ሲቀጥል የነበረው። ከዛ በኋላ በጉልበት አፍነውታል። ጥያቄ ውስጥ ማይገባ ነገር በጉልበት አፍነው ይዘውታል። ግን ጉልበታቸው እየከዳቸው ክንዳቸው እየዛለ ሲመጣ የመጨረሻዎቹ 2 ዓመታት ሀገሩ ቀለጠ በሳት በተቃውሞ። ስለዚህ ከ2008 ጀምሮ እስከ 2018 2 የቲፒኤልኤፍ ዓመታት 8 የጠቅላይ ሚኒስትር ወይ ደግሞ የብልጽግና መንግስት ዓመታት ውስጥ ያለፍንባቸው ነገሮች አሉ። ልክ ነው። ከ2008 እስከ 2013 14 አካባቢ ድረስ ያለው እጅግ በጣም ከባድ ጊዜ ነበር። እስከ ቲፒኤልኤፍ ጦርነት ያለው ማለት ነው። ከዛ በኋላ በየጊዜው የምናየው ነገር መሻሻሎች፣ መለወጦች፣ መስተካከሎች እንዳሉ እንገነዘበው ነው። ለነዛ ነገሮች ያገዘው ነገር ደግሞ ያው ጉልበት ነው። ነገሮችን በምክር በተግሳጽ በማግባባት ሰላምን ለማውረድ መረጋጋትን ለመፍጠር በዛ መንገድ የተደረጉ ጥረቶች ስርዓት አልበኞች ሀገሩን ላይ እንዲፈነጩ ነው እድል የፈጠረው። የሩቅ ጊዜ ክስተት አይደለም። ወደኋላ መለስ ስንል በቅርብ ርቀት ውስጥ ሁላችን የምናስታውሰው ነገር ነው። የምናስታውሰው ስርዓት አልበኝነቱ መራን ማውጣቱን ብቻ ሳይሆን የሃይማኖት አባቶች ሁሉ ተገርመው ስብከቱን ለእኛ ተውልን ሲሉ የነበረበትንም የሰው ልጅ ባህሪ በምክር ብቻ ሳይሆን በቁንጥጫም ግድ የሚልበት ሁኔታ እንዳለ በዛ መልክም ጠቆም ተደርጎ ነበር፣ ከእምነት አባቶች ጭምር ማለት ነው። በደንብ በምሳሌ እያመጡ ህግ በጣም በጣም አስፈላጊ ነው። ስለዚህ የመጀመሪያዎቹ 2014 ምናምን አካባቢ ያለው ስርዓት አልበኝነት በምክር በልመና በተማጽኖ ሀገር ይበልጣል ምናምን የሚል ነገር የሚገዛቸው ሚሊዮኖች አሉ። ግን ያንን የማይቀበሉ ካልተቆነጠጡ የማይሰሙ ችግር በሀገር ላይ ሲፈጥሩ ችግር ሲያባብሱ ኖሩ። ስለዚህ ከዛ በኋላ የጉልበት ነገር በጣም ወሳኝ ነበር። መቆንጠጥ፣ አደም ማስገዛት ሰላምን ለማረጋገጥ በብዙ መልኩ አግዟል። በዚህ መንገድ ሰላምን ለማረጋገጥ የተመጣባቸው መንገዶች ከዛ በኋላ ከ2015 16 17 18 እያለን ነገሮች በሁኔታ ላይ እንዳሉ ሁላችንም በደንብ የምናውቀው ነገር ነው እና ኢትዮጵያ ውስጥ ከ2018 እስከ 2018 ባለው 10 ዓመት ጊዜ ውስጥ ብናይ የቲፒኤልኤፍ መጨረሻና የጠቅላይ ሚኒስትር አብይ የመጀመሪያ ዓመታት በቀውስ የተሞሉ ነበሩ። ያንን ቀውስ በጊዜ ሂደት ማሻሻል፣ መለወጥ፣ ማስተካከል እየተቻለው በምክር ብቻ ሳይሆን በአርጩሜም ጭምር መሆኑን ደግሞ በግልጽ የምናውቀው ነገር ነው። ህግ መከበር አለበት። ህግ መጠበቅ አለበት። ምናልባት ከዚህ ጋር ተያይዞ አሁንም የሚዲያ ምናምን ሰዎች ሳሰሩ የሚል ነገር እየሰማን ነው። በሚዲያም ይሁን በየትኛውም ጉዳይ ላይ የሚጠረጠሩ እንትን የሚሉ ሰዎች በህግ አግባብ መታየታቸው ወይ ደግሞ መጠየቃቸው ጥያቄ ውስጥ መግባት ያለበት ነገር አይደለም። ጥያቄ መሆን ያለበት በሀገሪቱ ህግ የተቀመጡ አንድ ሰው ተጠርጥሮ ሊታሰር ይችላል። በተጠረጠረበት ጉዳይ ላይ የተጠረጠረበትን ወንጀል ሊገለጽለት እንደገናም ደግሞ በ48 ሰዓታት ፍርድ ቤት መቅረብ ይኖርበታል። አሁን የምንሰማው በ48 ሰዓት ፍርድ ቤት አልቀረቡም፣ 1 ሳምንት ሞላቸው የሚባሉ ዜናዎችን እየሰማን ነው። የሚመለከቱ አካል ምላሽ መስጠት አለበት። ሰዎች
በ48 ሰዓታት ፍርድ ቤት መቅረብ አለባቸው። ዛሬ የሚያስቸግር ምን ኢትዮጵያ መንግስት ወይ ደግሞ ሌላ የጸጥታ ተቋማቱን በ48 ሰዓት ለማቅረብ በሌላም በኩል እንትን ለማድረግ ምን የሚያስቸግረው ነገር አለ? በህጉ የተቀመጠው እንደ ሁኔታው ምናምን ሌላ የጸጥታ ችግር ኖሮ ምናምን ከተከሳሹ ካለበት እስከ ፍርድ ቤት እስከሚቀርብበት ያለ ርቀት ምናምን ግምት ውስጥ ይገባል የሚባል ነገር አለ። ይሄ አሁን የለም። ያኔ በዛ ቀውስ ጊዜ እነ ጀዋር በታሰሩበትም ጊዜ በሰዓቱ ፍርድ ቤት ይቀርቡ ነበር እና በአንድ በኩል ህግ አለመከበሩ፣ ስርዓት አልበኝነት በሀገሪቱ መንገሱ ሀገርን ምን ያህል ዋጋ እንዳስከፈላት፣ እንዴት አይነት በትርምስ ውስጥ እንደቆየን በደንብ የምናውቀው ነው። ህግ ለማስከበር መንግስት የሚያደርገው ጥረት በጣም ይደገፋል። ህግ ለማስከበር ግን የሚደረገው ጥረት ህገ ወጥ በሆነ መንገድ ደግሞ መሆን የለበትም። ህግ መከበር ያለበት ህጋዊ መስመርን ተከትሎ ነው። ስለዚህ በማናቸውም መንገድ ሰዎች በተጠረጠሩበት ጉዳይ የተጠረጠሩበት ጉዳይ ሊገለጽላቸው ይገባል። በ48 ሰዓት ውስጥ ለፍርድ ቤት መቅረባቸው በጣም በጣም ወሳኝ ነገር ነው። ስለዚህ የሚመለከተው አካል የትኛውንም ጉዳይ በህጉ አግባብ ሊፈጽሙ ይገባል ብዬ አምናለሁ። ወደ ነጥቤ ስመለስ እንግዲህ ቲፒኤልኤፎች በጉልበት የሆነ ወቅት ላይ ይዘ እያስገበርኩ ብዙ ርቀት እሄዳለሁ ብለህ የጀመርከው ነገር የሆነ አጋጣሚና ሁኔታ በየጊዜው ጉልበት እየጨመረ እየፈረጠመ እንደሚመጣ፣ በአንጻሩ ደግሞ በሌላ ወገን ያለው እየተዳከመ እንደሚቀጥል በማመን ለሚቀጥለው 100 ዓመት የሚተካን የለም የሚል አንድ ነፍሳቸውን ይማርና አንድ ቲፒኤልኤፍ ባለስልጣን አንድ ሀገር ኤምባሲ ግብዣ ላይ በጣም በልበ ሙሉነት ነው በዛ 1996 አካባቢ ነው የተናገሩት። ለ100 ዓመት በኢትዮጵያ ምድር ውስጥ የሚተካን የለም። ያው ሲናገሩ ኢህአዴግ ብለው ነው፣ በዳቦ ስም ማለት ነው። የሚቀጥሉት 100 ዓመታት አሉ። ያን ሲናገሩ 96 አካባቢ ነው። 97 ላይ የሆነውን ነገር ሁላችን የምናየው ነበር፣ የምናስታውሰው ነው። ያው ጉልበት ስላለ በኃይል ለመጨፍለቅ ተሞከረ፣ ተጨፈለቀ። ጥያቄ ውስጥ ማይገባ ነገር። ከ200 በላይ ሰዎች ተጨፈጨፉ። ምናልባት ዛሬ ላይ ቲፒኤልኤፍ ሰዎች ቆመው ሲያዩ እዛ ጋር ነገሮችን ማስተካከል ቢችሉ ኖሮ ለራሳቸውም ለሀገርም የሚተርፍ ነገር ማድረግ ይችሉ ነበር። እርግጥ ነው በምርጫው ሂደት ተሸንፈዋል። አዲስ አበባ ብቻ ሳይሆን በሀገር አቀፍ ደረጃ ይሄ የአውሮፓ ህብረት የታዛቢዎች ቡድን እንትን ያለውም የሚያረጋግጠው ይሄንን ነው። ግን በአንድ ጊዜ ስልጣን መልቀቅ የሚታሰብ ነገር አይደለም። አልለቅም ማለታቸው እኔ አይገርመኝም። ግን በወቅቱ በተቃዋሚዎቹ በኩል በተለይም በቅንጅት በኩል የቀረበው የወሰዳችሁትን ውሰዱት፣ ካዝና ተገልብጧል፣ ኮሮጆ መንገድ ላይ ተሰርቋል፣ አስገራሚ ታሪክ፣ ሁሉንም ውሰዱት። ነገር ግን የዛሬ 5 ዓመት ምርጫ ስናደርግ ተመሳሳይ ነገር ውስጥ እንዳንገባ የተቋማት ነፃነትን የተመለከቱ 1 2 3 ተብለው ህገ መንግስቱ ላይ የተቀመጡ ዝርዝር 8 ነጥቦች አስቀመጡ። ያንንማ በፍጹም አንሰማም ተባለ። ምላሹ ጥይት ሆነ። ንጹሐን ረገፉ፣ ተጨፈጨፉ። መሪዎቹም በሰልፍ ወደ ወህኒ ተጋዙ። የተገዙ እንደ ልደቱ ያሉ ፓርላማ አጫዋች ሆኑ። ያን የኢትዮጵያ ፖለቲካ ትግል ብዙዎች ተስፋ ያደረጉበትን ሚሊዮኖች አደባባይ ወጥተው ድምፃቸው ሰጥተው ድምፃቸው መቀማቱ ብቻ ሳይሆን ለምን ድምፃችን ተወሰደ በማለታቸው በአደባባይ ሲጨፈጨፉ፣ በዚህ ሂደት አጋዥ አጫዋች ፍለጋ ለዓለም አቀፉ ማህበረሰብ ለማወናበድ ሁሉ በዛ ሂደት ውስጥ ተባባሪ የነበሩ ሰዎች ዛሬ አፋቸው ሞልተው ሳያፍሩ አደባባይ ወጥተው የመብት ታጋይ ምናምን ሲሉ ናችሁ ብሎ የሚያጨበጭበው ከመገረም በላይ ሆነብኛል። ያን ወቅት እንዲህ አይነት ነገር ውስጥ ከሚገቡ ይልቅ እዛ ጋ የሆነ ነገር
የተንገዳገደ ነገር አለ። ለምንድን ነው ህብረተሰቡ ከዳር እስከ ዳር ከየትኛው አቅጣጫ ለምን ያልተቀበለን ብሎ መጠየቅ ነው። እምቢ ያለን ማህበረሰብ በጉልበት ደፍጥጣ እያስገበርክ ብዙ ርቀት ልትሄድ አትችልም። ስለዚህ እዛ ጋ ማንቂያ ደወል ነበር። አንድ ሀገርን ከሆነ ሰፈር ተሰባስበ ሁሉንም ነገር በቁጥጥር ስር አድርገ ሌላውን በተመልካችነት በባይተዋርነት ገፍቶ በመስለኔ ሀገር እያስተዳደሩ መቀጠል ሄዶ አስቸጋሪ ነገር እንደሚፈጠር እዛ ጋር በቂ ምልክት ስለተሰጠ ያን አጋጣሚና ሁኔታ ራስን ለማስተካከልና ለመለወጥ ለማሻሻል ጉድለቶችን ለመሙላት ጥረት ተደርጎ ቢሆን ኖሮ ኢትዮጵያም በቀውስ ውስጥ እንዳትቀጥል ማድረግ ይቻል ነበር። እነሱም የክብር መውጫ እንጂ የውርደት ሽኝት አይሆንም ነበር። እንደገና ለሚሊዮኖች ወይ ደግሞ መቶ ሺዎች እልቂት መንገድ አይጠረግም ነበር። አሁን 97 ላይ ማስተካከልና ማረም የሚቻልበትን ነገር እድል ገፍቶ በኋላም 2010 ላይ የመጣውም አማራጭ ምንም ይሁን ምን በሰላም ለቋል እኮ እየተባለ እኮ በአዎንታዊ እኮ ይነሳላችሁ ነበር። ያኔውንም ሰዎች የሚያነሱት ጠቅላይ ሚኒስትር አብይም በአደባባይ ገልጸዋል። የእነሱ ይሁንታ ባይኖር ኖሮ ምናምን ብለው በአደባባይ መስክረዋል። ግን ከስልጣን ውጭ ህልውና ያለ ስለማይመስላቸው እንደገናም አሁንም ጉልበቱ በእኛ ስር ነው ብለው በማመን መልሰው ጦርነት ለኩሰው የመቶ ሺዎችን እልቂት በኢትዮጵያ ምድር አነገሱ። ሀብት ወደመ፣ ምናምን ሆነ። ምትክ የሌላቸው የኢትዮጵያ ልጆች ከሁለቱም ወገን ተጨፈጨፉ፣ አለቁ። እዛ ጋር ለምን ወደ ውጊያው ተገባ? አሁን በአደባባይ በግልጽ የሚታወቅ ነገር ስለሆነ እሱን ዝርዝር የማያውቅ ሰው አለ ብዬ አላምንም። አውቀው የሚጨፍኑ እንዳሉ አውቃለሁ። እርግጥ ነው የሽምግልና ጥረቱ ሂደቱ ሁሉ ነገር በዝርዝር ቀርቧል። ስለዚህ ያ ሁሉ እልቂት ያ ሁሉ ውድመት ቲፒኤልኤፍ እና ኩባንያው ቤተ መንግስት ለመመለስ ሲሉ የፈጸሙት እልቂት ነው። እነሱ ቤተ መንግስት ቢመለሱ ኖሮ የትግራይ ህዝብ ምንድን ነበር የሚያገኘው? እነዛ ልጆች ለምን ሞቱ? እነሱን ዙፋን ላይ ለማውጣት አይደል የሞቱት? ምን ያገኝ ነበር? ስልጣን ላይ በነበሩበት ወቅት ምን አገኘ? ከአንድ ሰፈር ተመራርጠው መምጣታቸው ግልጽ ነው። እንኳን የትግራይን ህዝብ እነሱን ዙፋን ላይ ያወጧቸውን ታጋዮች በሁኔታ ላይ 100 ነው ምናምን ብር ነው አሉ ልጆቻቸው ወደ ሞቱባቸው ጡረታ ምናምን እንትን ያሉት። ነገር ግን ምንም ውስጥ ያልነበሩ ከነርሱ ጋር የተወዳጁ የተዛመዱ ዘመድ ምናምን ደግሞ ሀብት ጋር ላይ ወጣበት ነው። አሁንም ኢትዮጵያ ኢኮኖሚ ላይ እኮ ትልቅ መዛባት እንደፈጠረ እንደቀጠለ ደም የሚታይ ነገር አለ። ስለዚህ ስልጣን ለመያዝ ሲባል ተመልሶ ዘረፋን የዘረፋ ዓላማቸውን ለማሳካት ሌላ ታሪክ የለም። በቃ ዘረፋ ላይ ያላቸው ስር የሰደደ ይሄ ምንድን ነው? በዚህ በመዝረፍ ኦብሴስድ የመሆን ነገር ስላለ ያችን ተመልሶ ቤተ መንግስት ገብቶ ያን እናሳካለን ተብሎ ያ ሁሉ አለቀ። አሁን ባለንበት ሁኔታ ውስጥ ለእኔ ስልጣን ሲባል ገብቼህን ለማድረግ ሲባል 600,000 ሰው አለቀ ብሎ ጤነኛ የሆነ ሰው
እንዴት አድርጎ ከዚህ መዓት ከዚህ እንትን ውስጥ ህብረተሰቡ እንዴት እንደሚከስ ነው መጨነቅ ያለበት። ይህን መዓት ህዝብ ላይ አድርሶ ከዚህ እንዴት መውጣት አለብኝ? ሌላው ቀርቶ የኢትዮጵያ መንግስት በፕሪቶሪያ ሰላም ስምምነት የተቀመጡ ነገሮችን አልፈጽምም ቢል እንኳን ያ በሚፈጸምበት መንገድ ላይ ዓለም አቀፍ ጥረት የኢትዮጵያን ህዝብ የማስተባበር እንዲህ አይነት ነገር ውስጥ ነው መግባት ያልነበረበት። የፕሪቶሪያ የሰላም ስምምነት ላይ የተቀመጠውን የጣሰው እሱ። አንጻሩ ፌዴራል መንግስቱ ስምምነቱን በተመለከተ ባለው ነገር ላይ እዛ ላይ የተቀመጡትን ነገሮች በመፈጸም እንጂ ጥያቄ ውስጥ ማስገባት ወይ ደግሞ ባለመተግበር የሚጠቀስ ነገር የለም። ከዚህ በኋላ እንደገና ጦርነት፣ እንደገና ወጣቱን በገፍ ወደ ውጊያ ለማስገባት ምልመላ፣ እምቢ ያለውን በጥይት መግደል፣ የ74 ዓመት አዛውንት ለምን አያበቃም በማለታቸው ማሰር። እርግጥም እርሳቸው እንዳሉት እነዚህ ከባህር ውስጥ ያመለጡ ጋኔሎች ናቸው ማለት ነው። ብዙ ሰው በመገረም የተለያየ ስም ሰጥቷል። በተለያየ መንገድ ጉዳዩን ለመግለጽ ሞክሯል። እኚህ እናት በጣም በሚገርም ሁኔታ ይህንን ቡድን ከባህር ያመለጠውን ጋኔል ከዛ በላይ መግለጽ የሚቻል ነገር አይመስለኝም። ያኔ ጦርነቱ ሲካሄድ ማለት በ2013 በተወሰነ ደረጃ በቃ ጉልበት መመካት አለ። የሰሜን ዕዝ ሰራዊት መሳሪያው እንዳለ እኛ ጋ ነው ተባለ። ሰሜን ዕዝ ሰራዊት አዛዦች ጫፍ ላይ ካሉት በስተቀር በየእዙ ምናምን ያለው የኮሚካናይዝድ ምናምን የቲፒኤልኤፍ ሰዎች ናቸው፣ እርግጠኛ ነበሩ። እንደገናም አዲስ አበባም ዋና መምሪያ ውስጥ የቲፒኤልኤፍ ሰዎች አሉ። በአንጻሩ ደግሞ ስልጣን ላይ ያለው መንግስት ገና በሁለቱ እግሩ ለመቆም የሚቸገርበት፣ ሸኔ ንጹሐንን እየጨፈጨፈ ህዝቡ ግራ የተጋባበት፣ እነ ፋኖ ሙሾ እያወረዱ ሀገሩ በቀውስ ውስጥ የነበረበት ጊዜ ነበር። ይህንን እፍ በንለውም እንጥለዋለን ተብሎ ያው ተመክተው ያ ሁሉ ሆነ። ያ ሁሉ ሆነው ለነ ዶክተር ደብረጽዮንና ቡድናቸው ስልጣንና ሀብት ነው። የትግራይ ህዝብ የተወሰደበት ነገር አልነበረም። ያኔ በዛ ቁመናና አቅም ላይ ሆኖ ያን ሁሉ እልቂትና ውድመት ከደረሰ በኋላ ዛሬ ራሱን ገምግሞ ምን እንደሚከተል ጭምር አይቶ መውጫው የሰላማዊ መንገድ ብቻ መሆኑን መረዳት እንዴት እንደሚቸግራቸው ወይ ደግሞ ለምን አይናቸው በዚህ ጉዳይ ላይ እንደታወረ በግሌ አይገባኝም። ከኤርትራም ይሁን ከየትኛውም ጋር ይሁን በዚህ ረገድ የሚለወጥ ነገር ይኖራል። የኤርትራ ለእናንተ ብሎ የሚከፍለው ቅንጣት ነገር አይኖርም። የሚሆን ነገር ካለ ምናልባት የኢትዮጵያ መንግስትን ለማዳከም ለመጠቀሚያነት ታገለግላላችሁ። ከዛ ውጭ ግን ቲፒኤልኤፍ የሚባል ኃይል መጨረሻ ላይ ቀረጣጥፎ ሜዳ ላይ ነው የሚጥለው፣ ሻዕቢያ ማለት ነው። ይሄ ኃይል የሚያደርገውን ጉዞ በተመለከተ የጥይት ድምፅ ከጮኸ በኋላ ደም መፍሰስ ከጀመረ በኋላ ለመግታት ለማቆም ለምናምን በጣም አስቸጋሪ ነገር ነው። የኢትዮጵያ መንግስትም ከአሁን በኋላ ከተኮሰ በኋላ ተመሳሳይ ነገር ውስጥ ይቆጥላል ብዬ አላምንም። ምናልባትም ጠቅላይ ሚኒስትር አብይ ይህን በተመለከተ ባለፈው በፓርላማ ቀርበው የተናገሩትም ይሄንን ነው። አሁኑኑ ሄዳችሁ ሞክሯቸው ብለዋል የሃይማኖት አባቶች።
ሄደዋል። ግን የሄዱት እና ጀነራል ታደሰ ጋር ነው። እርግጥ ህወሓት መሪዎችም ጋር ሄደው ነበር። በእንደዛ የሚፈታ እንዳልሆነ በእርግጥ ይታወቃል። ባለፈው አቶ ጌታቸው እንዳሉት ዶክተር ደብረጽዮን ስልጣን ቢሰጣቸው አዲስ አበባ ጠርተው ስልጣን ቢሰጧቸው ያቆማሉ አሉ። ዶክተር ደብረጽዮን ስልጣን ሲሰጣቸው ለመተኮስ ያላቸውን ፍላጎት ብቻ ነው የሚያቆሙት ወይስ የፕሪቶሪያን የሰላም ስምምነት አንድ ሁለት ተብሎ የተዘረዘሩትን መፈጸምና መሳሪያ መፍታቱን ተግባራዊ ለማድረግ ዝግጁ ይሆናሉ ወይ? እሱ ከሆነ ኢትዮጵያ መንግስት ስልጣን ቢሰጣቸው እኔ በግሌ አልቃወምም። ዲዲአሩ ከተፈጸመ ጦርነት የሚቆምበት ሁኔታ ትልቁ ትንሱ ስለሆነ ጠርቶ በካቢኔም ይሁን በሆነ ቦታ አድርጎ እዛ አካባቢ ያለውን ነገር ሰላምን ለማረጋገጥ የሰዎችን ሞት ለማስቀረት በዛ ነገር የሚደረግ ነገር ካለ አንዳንዴ ለሰላም ሲባል አንዳንዴ ሞትን ለማስቀረት ሲባል ለዘላቂ መውጫ ሲባል የሚወሰዱ እርምጃዎች ይኖራሉ። ግን በጣም በእርግጠኝነት ያንን ሲፈጸም 100% ዲዲአር መተግበሩን 100% የፌዴራሉ መንግስት በትግራይ ውስጥ ያለውን ቁጥጥር ማረጋገጥን ህግና ስርዓት መከበሩን በሚያረጋግጡ ነገሮች ካሉ ሹመት ቢሰጣቸው በግሌ ለሰላም ሲባል መውጫ ቀዳዳ ከሆነ ምንም ክፋት የለበትም ብዬ አምናለሁ። ግን ዶክተር ደብረጽዮን ብቻቸውን መወሰን ይችላሉ? እንኳን እሳቸውና ወይዘሮ ፈትለወርቅ ምናምን ብሎ ህወሓት ማዕከላዊ ኮሚቴ ስራ አስፈጻሚ እንዳለ ብለን የምንወሰነ የምንላቸው ሰዎች እነሱ ራሳቸው መወሰን ይችላሉ? ከባዱ ነገር ትግራይ ውስጥ እንደውም እሱ ነው ይመስለኝ። ለማኩረፍ እዝና ጠገግ እየጠበቁ ሊሄድ ይችላሉ። ወደ ሰላም ሲመጡ የሚያፈነግጡ ይኖራል። ስለዚህ ህወሓት ውስጥ የሚከፈል ኃይል ይኖራል የሚያኮርፍ። ከምንም በላይ ታጣቂ አዛዦቹ አካባቢ ለዶክተር ደብረጽዮን ለማንም የማይታዘዙ የራሳቸውን ቀጠና ይዘው የጎበዝ አለቃ ሆነው የሚወጡ ሰዎች ይኖራሉ። ግን በማናቸውም መንገድ ዶክተር ደብረጽዮን የዲዲአሩ ፕሮግራም እንዲፈጸምና የፕሪቶሪያ የሰላም ስምምነት ስራ ላይ እንዲውል ይህንን አቋም አንጸባርቀው በዚህ መንገድ ለመንቀሳቀስ ወስነው ከሄዱ ወደ ሰላም መንገድ ደግሞ ከመጡ ሌላው ለመንግስት ቀላል ነው። የሚያፈነግጠውንም አሻፈረኝ የሚለውንም ህዝቡም በከፍተኛ ደረጃ ለሰላም ያለውን ፍላጎት እያሳየ ስለሆነ ምልመላውንም ሌላውንም እየተቃወመ ስለሆነ እነ ጀነራል ምግብ የሚሆኑ እነ ጀነራል ምናምን ብዙ ርቀት የሚሄዱበት እድል ላይኖር ይችላል። ስለዚህ ሁሉንም ቀዳዳ ኢትዮጵያ መንግስት የትኛውንም አማራጭ በመጨረሻው ሰዓትም ጭምር ባሉ ቀዳዳዎች ማለትም ቀዳዳው የሚወሰደው እርምጃ እዚህ ጋር ያለው ማስተንፈስ ሳይሆን ዘላቂ መውጫውን የሚያረጋግጥ መሆን አለበት። ዲዲአር ካልተፈጸመ ምንም ዋጋ የለውም የትኛውም አይነት ስምምነት ከዚህ በኋላ። የፕሪቶሪያ ሰላም ስምምነት 100% በሚፈጸምበት ሁኔታ ላይ የኢትዮጵያ መንግስት አንዳንድ ነገሮችን ለማድረግ ቢዘጋጅ ችግር የለውም። ግን ዲዲአር ምንድን ነው? አጠቃላይ ፕሪቶሪያ የሰላም ስምምነት መፈጸም አለበት። ትግራይ የፌዴራል መንግስት ግዛት መሆኑን ማረጋገጥ አለበት። የፌዴራል መንግስት እዝና ቁጥጥሩ በትግራይ ውስጥ ልክ እንደ ሌሎች የኢትዮጵያ ክልሎች እንደሚሆነው መሆን አለበት። ህግ መከበር አለበት። ስርዓት መጠበቅ አለበት። ይሄ የሚያሟላ ነገር በዚህ መንገድ የሚደረጉ ጉዞዎች በዚያ በኩል መንግስት የትኛውን ነገር ቢወስድ ምንም የሚያመጣው ጉዳት ስለሌለ ሹመትም ይሁን
ሌላም ነገር ይሁን መንግስት አድርጎ ግጭቱን ለማስቀረት ወይ ደግሞ ወደ ውጊያ ለሚካሄድበት ሁኔታ ለመክታት የሚደረግ ነገር ካለ እሱም ይደገፋል ብዬ አምናለሁ። በመጨረሻ ኢትዮጵያ ፖለቲካ ውስጥ አሁን በግሌ የታከተኝ ነገር አሁን የጂ7 ወይ ደግሞ የቡድን 7 የሚባሉ የባለጸጎቹ ሀገራት ስብሰባ በፈረንሳይ ይካሄዳል። የቡድን 7 ሀገራት ስብሰባ ላይ ኢትዮጵያ አልሄደችም ሲባል አወራራቸው የሚመስለው ኢትዮጵያ ከቡድን 7 አባል ሀገራት አንዷ ሆና እንደቀረች ነው የሚመስለው። 54 የአፍሪካ ሀገራት አሉ። የኬንያው ፕሬዝዳንት ተጋበዙ በተለየ ሁኔታ። ፈረንሳይ ውስጥ ነው ጉባኤው የተካሄደው። የአፍሪካ ጉባኤ ናይሮቢ ላይ ነበር። አፍሪካ ፎርዋርድ ምናምን የሚል ጉባኤ ባለፈው ሜይ ላይ ምናምን የተካሄደ ፈረንሳይና ኬንያ በጋራ ያዘጋጁት ማለት ነው። ስለዚህ በቅርቡ ሜይ ላይ እናዘጋጅተው ፈረንሳይ ጉባኤ ስታዘጋጅ ዊልያም ሩቶ ቢጠሯቸው ምን የሚገርም ነገር አለ? የአፍሪካ ኢትዮጵያ ከ54ቱ የአፍሪካ ሀገራት አንዷ ነች እንጂ ከቡድን 7 ሀገራት ከ7ቱ አንዷ አይደለችም። ሌላው በጠቅላይ ሚኒስትር መለስ ጊዜ ቡድን 7 የጥንት የተቋቋመ ነው። ከቀዝቃዛ የዓለም ጦርነት በፊትም የነበረ ነው። በኋላ እንደውም ቀዝቃዛ የዓለም ጦርነት ከተከተመ በኋላ ራሽያን ጨምሮ ቡድን 8 ሆኖ ነበር። አቶ መለስ የኔፓድ ሊቀመንበር በነበሩበት 2005 ዓ.ም የመጀመሪያ ጊዜ እዛ ተገኝተዋል። ስልጣን ላይ ከወጡ ከ14 ዓመት በኋላ ማለት ነው። ስለዚህ ጠቅላይ ሚኒስትር አብይ ገና 8 ናቸው። ትንሽ ሲጨምሩ አፍሪካ ላይ እንደዚህ በመወከል አይደለም የኢትዮጵያ አጀንዳ ወደ ሌላ ነገር መቀየር እድሉ ሰፊ ነው። ስለዚህ በእያንዳንዱ ነገር ላይ እየተንጠለጠሉ የሆነ ነገር በመጣ ቁጥር ከዚህ ወደዚያ እየተጓተቱ እስከ መቼ ድረስ መዝለቅ ይቻላል? የቡድን 7 ሀገራት የባለጸጎቹ ስብሰባ ነው። ባለፈው እኮ የቡድን 20 ሳውዝ አፍሪካ ሲካሄድ እኮ ኢትዮጵያ የቡድን 20 አገር አይደለችም። ጠቅላይ ሚኒስትር አብይ ተጋብዘው ነበር። ምን የሚቀጥለው ደግሞ ሌላ ሀገር ሊጋበዝ ይችላል። ልክ ፖሊሲ እዛ ሄደ ፖሊሲ አንተም እንደምታወጣ አድርጎ ደግሞ ለመጻፍ ይሞክራል። አንዳንዶቹ የባለጸጎቹ ሀገራት ስብሰባ ነው። በቃ እዛ ላይ አስተያየት ልሰጥ ትችላለህ ከተማ እና ምንንጠለጠልባቸው ነገሮች በልክ እናድርጋቸው። አንዳንዴ መንጠልጠያ ነገር ሲጠፋ ባላየው ባልሰማው ዞር ማለት ጥሩ ነው ብዬ አምናለሁ። እና ይልቅ ዛሬ ኢትዮጵያ ውስጥ ያለው ሁኔታ ተጨባጩን ነገር መሰረት አድርጎ በዚህ በግርግር በሚመጣ አጀንዳ ላይ በመንጠልጠል ምን በማለት የሚለወጥ ነገር ከሌለ ሰዎቹ ስራ ላይ መሆናቸው በተግባር እየታየ ስለሆነ ከተቻለ ስራውን ለማገዝ መጣር፣ ካልተቻለ ስራውን ላለማደናቀፍ መሞከር፣ አሊያም ደግሞ በዝምታ መተባበር ይጠቅማል። ከዛ ውጭ የሚለማው ሀገር ነው፣ የሚለወጠው ሀገር ነው። የሚሰራው መጪው ትውልድ ላይ ጭምር ስለሆነ ብዙ ኢትዮጵያ ውስጥ በዚህ በሰዓት መሃል በብዙ መንገድ ውስጥ አልፈን ኢትዮጵያ ውስጥ ዛሬ የሚታዩ እጅግ አዎንታዊ የሆኑ ነገሮችን ፖዚቲቭ የሆኑ እርምጃዎችን እሱን እንዲቀጥል የጎደሉ ነገሮችን መጠቆም
የሚቀሩ ነገሮችን እንዲጨምሩ መወትወት፣ ይህንን በማድረግ ነው ለሀገር አስተዋጽኦ ማድረግ የሚቻለው። ከዛ ውጭ የማይሄድ ነገር ላይ ማፍጠጥ ድካም ነው። ስለዚህ ዛሬ አብሮ የሚያጨበጭበውም ያው እየተራገፈ ያለው በተለይ ደግሞ የነቃለት በጣም በጣም ከባድ ነው። አይኑን ገልጦ አእምሮን አፍታቶ ራሱን ከእውነታው ጋር ሲያስማማ የጨለማው ማህበርተኛ እንዴት ጨለማ ውስጥ እንዳቆየው ሲያውቅ ያኔ ቢያንስ በአደባባይ እንደሚያወግዛችሁን ያልጠራጠርም። የምንድን ነው 2019 2 ወራት አካባቢ ነው የቀረው። ከዚህ በኋላ ይሄ እየተንከባለለ የመጣው ነገር ምናምን ከዚህ በኋላ ብዙ እየተንከባለለ ይቀጥል የሚችል አይመስለኝም። በዚህ በሀገራዊ ምክክር ኮሚሽኑ አንዳንድ የሚፈቱ ነገሮች አሉ። እንደገናም ደግሞ ይሄ ያረገዘው ነገር ከዛ በፊት በደንብ ስለሚተነፍስ ስለ ልማት ስለ ምናምን ላይ በደንብ የምናወራበት፣ ስለ ሌቦች፣ ስለ አስተዳደር በደል ስላሉ ችግሮች በስፋት የምናሰናሳበት ጊዜ ውስጥ እንደምንገባ ይሰማኛል። ሌላ በኩል ያው ሁሌም ደጋግሞ ማሳወቅ ማለት የሚፈልገው በተለይ ከኢኮኖሚ እድገት ጋር ተያይዞ የሚፈጠሩ የኑሮ ጫናዎችን በተለይም በደሞዝተኛው ላይ ያለውን ነገር እሱን ደግሞ መንግስት ሁሌም ትኩረት ሰጥቶም ስራዎች ላይ እዛ ላይ ያሉ ስራዎችን አጠናክሮ እንዲሰራ በዚሁ አጋጣሚ ጥሪ ማድረጉን ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ሰኔ 10 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሰኔ 10 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።